በውሆች ላይ ጸናች ምድር በነፋሳት ላይ ጸንታለች። ምድርን ያጸናውን ውሃ ነፋስ መሰረቱን አጽንቶታል። የሰማዩን ብጽብጽ ሐኖስ ባቢል የተሰኘው ተንጣሎ የተዘረጋ ነፋስ ቋጥሮ አድግቶታል። ሕይወት ለሆነ ውሃ ሕይወቱ ነፋስ ነው። የነፋስ ነገር ድንቅ ነው። ደመናትን ይሸከማል፣ ውሆችን ያጠራል፣ ለሕያዋን ሕይወትን ይሰጣል። ለሰማያት አጽኛ አምዳቸው ነው። የማይታይ ግን በሁሉም የሞላና በስራው የሚገለጥ ፈጣን ረቂቅና ኃያል ባህርን ያናውጻል። የምድር መሰረቶችን ይገለብጣል። ጽኑ የተባሉትን ይበትናል። ከየት እንደመጣ ወዴት እንደሚሄድም አይታወቅም። የረቂቁ ነፋስ ነገር ረቂቅ ነው። የማይታይ ነገር ግን ኃይለኛ፣ ጸጥ ያለ ነገር ግን ኃያል፣ በሲና ተራራ ከተሰማው ሹክሹክታ ድምጽ በባለ 50 ከተደመጠው ኃይለኛ ውሎ በሶስቱም ኪዳናት ነፋስ ሕይወትና ኃይል ሰጪ ሆኖ ተከስቷል። በተቀደሱ መጻሕፍት ደግሞ የእግዚአብሔር እስትንፋስ ረቂቅ ባህሪና የመንፈስ ቅዱስ ስጦታንም ያሳያል። ለአዳም ከተሰጠው የሕይወት እስትንፋስ በባለ 50 ለሐዋርያት የመንፈስ ቅዱስ ኃይል እስከሞላባት ኃይለኛ አውሎ ድረስ ነፋስ የሚያጸና የሚያበረታና ሕይወትን የሚሰጥ ምሳሌ ብቻ ሳይሆን ምልክትም ሆኖ በሚስጥር ታትሟል። ነፋስ በኦርቶዶክስ ክርስትና አስተምሮ የመንፈስ ቅዱስ የመለኮታዊ መገለጥ የመንፈሳዊ ለውጥና የማይበገር ኃይል ምልክት ሆኖ ተገልጧል። ነፋስ ወደ ፈለገበት ይነፍሳል። ነገር ግን መልእክቱ ኃይሉ መንፈሱ ዘላለማዊ ነው። በቅዱሳት መጻሕፍት እንደ ተፈጥሯዊ አካል ብቻ ሳይሆን እንደ መለኮታዊ ኃይል ሕያው ምልክቱ ነው ስለቀረበው ነፋስ መምህራነ ቤተ ክርስቲያን ይናገራሉ። የሕይወት እስትንፋስ ነፋስ በኦርቶዶክስ ክርስትና አስተምህሮ የሕይወት እስትንፋስ ነፋስ ማለት እንግዲህ አንደኛ በቁሙ አየር ረቂቅ ርጉ ህውክ የሚታወቅ ከሰማይ በታች በኋላ ያለ በመድር ላይ ደግሞ በአራቱ ማዕዘን የመላ ሁሉን ማንም ሳያስነሳው ራሱ የሚነሳሳ ሁሉን የሚያውክ የሚያናውጥ ይናወጣል ያናውጣል እሱ ለራሱ ይንቀሳቀሳል ሌላውንም ያንቀሳቀሳል ከዚህ በተጨማሪ የሚያገዝፍ የሚያሳድግ የሚያስረዝም ሕይወት ጤና የሚሆን ጽሉምነት ይውስነት ቆሬርነት ያለው በጽሉምነቱ ከመሬት ጋራ በይውስነቱ ከእሳት ጋራ በቆሬርነቱ ከውሃ ጋራ የሚስማማ በሁሉም እያለ ነገር ግን የማይታይ ይምን ይባላል ነፋስ ይባላል። ከሰማይ በታች በህዋ በመድር በአራቱ ማዕዘን በሁሉ መልቶ የሚኖር ነው ነፋስ። በገዛ ኃይሉ የሚታወክና የሚናወጥ ሌላውንም የሚያውክና የሚያናውጥ ሌላውንም አካል የሚያንቀሳቅሰው ነፋስ ነው በስነ ፍጥረት ውስጥ። ከዚያው ውጭ ደግሞ የሚያገዝፍና የሚያረዝም ፍጥረትን ማግዘፍ ቀጭኑን ማለት ነው የሚያገዝፍ ቀጥሎ ደግሞ የሚያረዝም አጭሩን የሚያረዝም አበባን ወደ ፍሬ የሚለውጥ ፍጥረት ነው ነፋስ። ሕይወትና ጤና የሚሰጠው ለፍጥረታት እሱ ነው። በእግዚአብሔር ፍጥረትን መፍጠር በጀመረ በመጀመሪያው ቀን ነው ነፋስ የተፈጠረው። አራቱ ባህሪያተ ሥጋ በዕለተ እሑድ ፍጥረት እግዚአብሔር መፍጠር በጀመረበት ቀን የተፈጠሩ ስለሆኑ ማለት ነው። በሁለት መልኩ በዚህ ዓለም ይኖራል። አንደኛው ከምድር በታች ሁለተኛው ከምድር በላይ ለሰዎች ሕይወት ሆኖ ይኖራል። ከምድር በታች ውሃ አለ ከውሃ በታች እሳት አለ ከእሳት በታች ደግሞ ነፋስ አለ። ስለዚህ በዚህ ምድር ተወስኖ የሚኖር አለ። ሁለተኛው ደግሞ በዚህ ዓለም ለተልኮ ለሰዎች ለእጽዋት ለአራዊት ለእንስሳት ለፍጥረታት ሁሉ ሕይወትና ጤና
እና ደግሞ የዑደት የሥርዓተ ዑደትን እያከናወነ የሚኖር አለ። ውሃ ከዚህ እስከ ብሩህ ሰማይ መልቶ ነበረና በዚህ ምክንያት ሶስቱን ውሃ ከፍሎ ጌታ አንዱን ውቅያኖስ ብሎ በዚህ ዓለም አስቀመጠው ወሰነው። አንዱ ይሄ ጠፈር ይባላል ሰማይ የምንለው በተለምዶ ይሄም ውሃ ነው። ከዚያ ቀጥሎ ደግሞ ሃኖስ የሚባል ውሃ አለ፣ የውሃ ዓለም ማለት ነው። እንደዚህ እንደ ጠፈርና እንደ ውቅያኖስ ያለ ያ ብጽብጽ ተሐዋኪ ያልተረጋጋ እንደ ገበታ ውሃ ያለ ወዲና ወዲ የሚል ስለሆነ ባቢል የሚባል ነፋስ አለ። ባቢል በሚባል ነፋስ አጽንቶ ያኖረዋል ማለት ነው። ነፋስ አንድ ሲሆን ግብሩ ግን ሶስት ነው። ወይም የባህሪው መገለጫ ወይም ጠባዩ ልንለው እንችላለን። የመጀመሪያው ውዑይ ነው፣ የሚያቃጥል ነው። ወይም ደግሞ ቀዝቃዛ አካባቢ በሚሆን ጊዜ ደግሞ ቆሪር ይሆናል። ነፋሱ ሙቀቱን ስለሚያመጣ ከሙቀቱ ጋር ተዋህዶ ስለሚመጣ በረሃ አካባቢ ነፋሱ እንትን ነው ውዑይ ነው የሚሆን፣ የሚያቃጥል ሙቀት ያለው ይሆናል። ደጋ አካባቢ ሲሆን ደግሞ ይዞት ከሚመጣው አየር ጋር በተያያዘ ቆሪር ወይም ቀዝቃዛ ይሆናል ማለት ነው። አንደኛው ባህሪው። ሁለተኛው ይቡስ ነው፣ ደረቅ ነው። ለምሳሌ የታጠበ ልብስ ቢኖር በነፋስ ይደርቃል። ስለዚህ ደረቅነት ጠባዩ ነው ማለት ነው። ከዚያ የመጨረሻው ጽሉም ነው፣ ጨለማ ነው። መጽሐፈ ሄኖክ ምዕራፍ 9 ቁጥር 1 ላይ እስመ ነፋስ ጸሊም በአርአያሁ በተፈጥሮው ነፋስ ጥቁር ነው ብሎ ገልጾታል። የውሃ ሕይወት ነፋስ ነው፣ ለውሃ ሕይወት የሚሰጠው። ለምሳሌ ነፋስ የማያገኝበት ቦታ ውሃን ብናስቀምጠው መዓዛው ይለወጣል እና መዓዛው እንዳይለወጥ ለማድረግ ለዚህ አገልግሎት እንዲውል ተደርጓል ማለት ነው በብሉይ ኪዳን። አንደኛው ይሄ ነው። ይሄንንም መጽሐፍ እስመ ነፋሳት ነፍሳት ይሆሙ ለማያት ይላል። ለምሳሌ የስጋችን ሕይወት ነፍሳችን ናት አይደል? የነፍሳችን ሕይወት ደግሞ ማን ነው? መንፈስ ቅዱስ ነው። እንደዚሁ ሁሉ የውሃዎች ሕይወት ወይም ነፍስ ማን ነው ከተባለ ነፋሳት ናቸው። ይህ ብቻ አይደለም። አስቀድሜ እንዳነሳሁት ከምድር እስከ ሰማይ ሞልቶ የነበረው ውሃ ከሶስት ተከፍሎ በየቦታው ከተቀመጠ በኋላ ምድር ጭቃ ያልተደላደለች መሬት ነበረች። በዕለተ ሰሉስ እህል የምታበቅል ስለሆነ ያን እንድታበቅል ነፋስን እንዲያደላድል እግዚአብሔር ለዚህ አገልግሎት ተጠቅሞበታል። ስለዚህ 12 ነፋሳት አሉ በቤተ ክርስቲያን። 8ቱ የመዓት የቁጣ ናቸው፣ በኋላ እንመጣባቸዋለን። 4ቱ ደግሞ የምህረት ናቸው። ስለዚህ የምህረት ነፋሳትን አውጥቶ ምድርን አናፍሷት ነው ያላቸው። ምን እንድትሆን? በትክክል እህል ማብቀል የምትችልበት ደልዳላ መሬት እንድትሆን ነፋሳትን ተጠቅሟል። ከዚያ በተጨማሪ ደግሞ ሰው ቁመቱ እያደገ ሌላውን ፍጥረት ቁመቱ እያደገ ነው የሚሄድ። ለምሳሌ ሕፃን እያለን ቁመታችን አጭር ነበረ፣ እየጨመርን ነው። ቁመታችን የጨመረው በነፋስ ምክንያት ነው። ይህንም መጽሐፍ እስመ እምሁከተ ነፋሳት ንስሕቦ ለቁመተ ሥጋነ ይላል። ቁመታችን ያደገው በነፋሳት ምክንያት ነው። የዛፉን ቁመት፣ የአራዊት የእንስሳቱን ቁመት፣ የሰውን ቁመት የሚያሳድገው ነፋስ ነው። ይህ ብቻ አይደለም። እስመ ነፋስ ያገዝፎ ለፍሬ፣ ተክልም ከተተከለ በኋላ አበባው ፈንድቶ ለፍሬ እንዲበቃ የሚያደርገው ነፋስ። ነፋስ ከሌለ ማንኛውም ዘር፣ አትክልት፣ እጽዋት፣ አዝሪት በጠቅላላ ለፍሬ መብቃት አይችሉም። ለፍሬ የሚያበቃቸው ነፋስ ነው። ከዚያ ደግሞ ይሄ ሕይወት የሚሆኑበት አገልግሎት ነው። ሁለተኛው ደግሞ ጽናት፣ ለፍጥረት ጽናት ይሆናሉ። ለምሳሌ ሰማይን ያጸናው በነፋስ ነው። ወገብረ አይማደ ሰማይ በነፋስ የሰማይን ይህን ጠፈርን ከዚያ ደግሞ መሰረቱን ይህን ያጸናው በነፋስ ነው እግዚአብሔር። ከዚያ ውጭ ግን ደግሞ ለጥፋት ለክፉ ሰዎች ለጥፋት፣ ለደግ ሰዎች ደግሞ ለበጎ ነገር እንዲያገለግል እግዚአብሔር አድርጎታል። ሁለት ማሳያዎችን ላንሳ። ለማት የተጠቀመው እንደምናውቀው ኦሪት ዘፍጥረት ምዕራፍ 11 ላይ እንደተጻፈው የሰናዖር ሰዎች የባቢሎን ሰዎች ግንብ ገንብተን ሳንሞት እግዚአብሔርን ተዋግተን አሸንፈን በሕይወት ጸንተን እንኖራለን የሚል ከንቱ እና ፈራሽ በስባሽ ሐሳብ ይዘው ተነስተው ግንብ እየገነቡ ነበር በባቢሎን እና በፀሐይ እስከ ማብሰል ደርሰው ነበር፣ ለፀሐይ ቀርበው ማለት ነው። በኋላ ግን ያ ከንቱ ስለሆነ ቋንቋቸው እንደባልቆ ከዚያ ደግሞ ነፋስን አምጥቶ በነፋስ ነው ያ ሕንጻም እነሱም የጠፉት ማለት ነው። ስለዚህ ጥቅመ ራግውን ወይም ጥቅመ ሰናዖርን ያፈረሰው በነፋስ ነው። ለምን? ግንቡ የኃጢአት ግንብ ነው። ከእግዚአብሔር ጋር ኅብረት የማንፈጥርበት ግንብ የኃጢአት፣ የክፋት፣ የትዕቢትና የተንኮል ነው።
ከዚያ ደግሞ ለምህረት ደግሞ አሁን በብሉይ ኪዳን ስለሆነ እያነሳን ያለ ነው ነቢዩ ኤልያስ እግዚአብሔርን ያገለገለው በድንግልና ጸንቶ የኖረው ነቢዩ ኤልያስ ያረገው በነፋስ ነው። መጽሐፍ ቅዱስ ላይ ተጽፏል። በአውሎ ነፋስ አማካኝነት ወደ ሰማይ ወጣ ይላል። በሳት ሰረገላ አድርጎ በአውሎ ነፋስ ነው የወጣው። ነቢዩ ኤልሳ እየተመለከተው በአውሎ ነፋስ አረገ ይላል። ስለዚህ ቅዱሳንን አሳርጎበታል፣ ክፉ ሰዎችን ደግሞ በነፋስ አጥፍቶበታል። ስለ ነፋስ መጻሕፍት ምን አሉ የሚለውን ጥያቄ መነሻ አድርገን ስንነጋገር ለዚህ ከሁሉ የበለጠ ጥሩ መረጃ የሚሆነን መጽሐፈ ሄኖክ ነው። በመጽሐፈ ሄኖክ ምዕራፍ 5 ቁጥር 16 ላይ እንዲህ የሚል ቃል እናገኛለን። ወርኢኩ መዛግብተ ሁሉ ነፋሳት፣ የነፋሶችን ሁሉ ቦታ አየሁ። ወርኢኩ ከመቦሙ አሰርገወ ኩሎ ፍጥረተ ወመሰረታቲሃ ለምድር፣ ፍጥረቱንና የምድርን መሰረቶች ሁሉ በነሱ ወይም በነፋስ እንዳስጌጠ አየሁ። ወርኢኩ እብነ ማይዘንተ ምድር፣ ወርኢኩ እብነ ማይዘንተ ምድር፣ የምድር የማይዘን ድንጋይን አየሁ። ወርኢኩ አርባዕተ ነፋሳተ ለያጸንዕዋ ለምድር ወለጽና ሰማይ፣ ምድርንና ጠፈርን ወይም ሰማይን የሚያጸኑ የሚሸከሙ አራቱን ነፋሳት አየሁ። ነፋስን የሚቆጥር ነቢይ የሚገርም ነው። ወለጽና ሰማይ ይላል። ወርኢኩ ከመነፋሳት ይረብብዋ ለልልና ሰማይ፣ የሰማይን ከፍታ ነፋሳት እንደዘረጓት አየሁ። ወእሙንቱ ይቀውሙ ማእከለ ሰማይ ወምድር፣ እነሱ በሰማይና በምድር መካከል ይቆማሉ። ወእሙንቱ ውእቶሙ አዕማደ ሰማይ፣ እነሱ የሰማይ ምሰሶዎች ናቸው፣ ነፋሳቱ ማለት ነው። ወርኢኩ ነፋሳተ እለ ይመይጥዋ ለሰማይ፣ ሰማይን የሚመልሷት ማለት የሚያጸኗት ማለት ነው እንጂ ሰማይ የምስራቁ ወደ ምዕራብ የምዕራቡ ወደ ምስራቅ አይመለስም። ሰማይን የሚያጸኗት። ወለ ያዕርቡ ክበበ ፀሐይ ወኩሎ ከዋክብተ፣ የፀሐይን ክበብና ከዋክብትን ሁሉ የሚያገቡ ነፋሳትን አየሁ። ወርኢኩ ነፋሳተ ዘዲበ ምድር እለ ይጸውሩ ደመናተ፣ በምድር ላይ ደመናትን የሚሸከሙ ነፋሳትን አየሁ ይላል። የምድር መሰረት ሳይቀር ፍጥረታቱን ሁሉ ሳይቀር እኛ በማናውቀው እግዚአብሔር በሚያውቀው ጥበቡ ያስጌጠ በማን ነው? በነፋስ ነው። እና ነፋስ እስከዚህ ድረስ ኃይል ያለው ጽን ያለው ሰማይን የሚያጸና ምድርን የሚያጸና የሚሸከም፣ ይህ ምን ይባላል? ነፋስ። በነገራችን ላይ ከመሬት በታች ምን አለ ከተባለ ውሃ አለ። ከውሃው በታች ምን አለ? እሳት አለ። ከእሳቱ በታች ምን አለ? ነፋስ አለ። ስለዚህ እንዴት እንዳጸና እንኳን በዚህ መገንዘብ ይቻላል። ሌላው በመዝሙረ ዳዊት 17 ቁጥር 10 ላይ እንደምናገኘው እንዲህ ይላል፣ ወሰረረ በክነፈ ነፋስ፣ በነፋስ ክንፍ በረረ ማለት ርቀቱን ነው፣ ፍጥነቱን ነው። ደግሞ በተርጓሚው ፈጥነህ እርደኝ ይላል። ወሰረረ በክነፈ ነፋስ ያለውን በነፋስ ክንፍ በረረ ማለት ምንድን ነው? እግዚአብሔር አሁን እውነት በነፋስ ክንፍ የሚበር ሆኖ ነው? የእግዚአብሔር ፍጥነቱ ርቀቱ በምን ተመስሏል ማለት ነው? በነፋስ ተመስሏል ማለት ነው። ሰለስቱ ምዕት ወይም 318ቱ ሊቃውንትም በቅዳሴያቸው እንዲህ ብለዋል፣ ወገብረ አዕማደ ሰማይ በነፋስ፣ የሰማይ ምሰሶዎች በነፋስ ሰራ። በነፋስ ከዚህ ቀጥሎ ምን ይሆናል? ነፋስ ውሃዎችን የሚያጠራቸው
ለውሃዎች ሕይወት የሚሆናቸው ነው። ማር ይስሐቅ አንቀጽ 28 ላይ እንዲህ ይላል፣ እስመ ነፋሳት ነፍሳቲሆሙ ለማያት። ነፋሳት ለውሃዎች ሕይወት ናቸው ማለት ያጠሯቸዋል። ውሃ ንጹሕ የሚያደርገው የሚያጠረው ማን ነው? ነፋስ ነው ማለት ነው በዚህ አነጋገር። ሌላው በዚሁ በጠቀስኩት ማር ይስሐቅ ላይ እስመ ነፋስ ያገዝፎ ለፍሬ፣ ነፋስ ፍሬን ያወፍረዋል ያሳድገዋል ይላል። እጽዋት በትክክል የሚያድጉት የሚለመልሙት የሚያብቡት የሚያፈሩት በማን ነው ከተባለ በነፋስ ጭምር ነው። ሌሎቹ እንዳሉ ነው ማለት ነው። ሌላው ሊቅ ሃይማኖተ አበው ምዕራፍ 99 ቁጥር 10 ላይ ተጽፎም እናገኘዋለን። ወዝንቱ ዘንስቦ እምነ ነፋስ ለቁመተ ሥጋነ፣ ሥጋችን ለማሳደግ የምንስበው አየር ወይም ነፋስ ይህ ነው ይላል። ስለዚህ የሰውን ቁመት ማን ያሳድጋል ማለት ነው አሉ? ነፋስ። ነፋስ የሰውን ቁመት እንደሚያሳድግ እንደሚያገዝፍ አሁን በጠቀስናቸው መጻሕፍት ወይም መጻሕፍቶች ተቀምጧል ማለት ነው። ሌላው በዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ስለ ጥምቀት ኒቆዲሞስን ሲያስተምረው ቶሎ ሊረዳ አልቻለም። ስላልቻለ በምሳሌ የነገረው ምሳሌ ምንድን ነው? እስመ መንፈስ ሀበ ፈቀደ ይነፍህ፣ ነፋስ ወደ ወደደው ይነፍሳል። ወቃሎ ትሰምዕ፣ ቃሉን ትሰማለህ። ወኢተአምር እምኀበ ይመጽእ፣ ከወዴት እንደመጣ ወይም እንደሚመጣ አታውቅም። ዋቤ ይሐውር፣ ወዴትም እንደሚሄድ አታውቅም። ከማሁ ኩሉ ዘይትወለድ መንፈስ ቅዱስ፣ ከመንፈስ ቅዱስ የሚወለድ ሁሉ እንደዚህ ነው ብሎ የመንፈስ ቅዱስን ርቀት የሀብተ መንፈስ ቅዱስን ርቀት በምንድን ነው መስሎ ኢየሱስ ክርስቶስ የተናገረው? በነፋስ ነው። ሌላው በመዝሙረ ዳዊት መዝሙር 134 ቁጥር 7 ላይ የምናገኘው ቃል አለ። እግዚአብሔር ነፋሳትን እሱ ባወቀ ጥበቡ በሳጥኖች ሰብስቦ እንዳስቀመጣቸው ዘያወጽኦሙ ለነፋሳት መዛግብቲሆሙ፣ ነፋሳትን ከሳጥኖቻቸው ያወጣቸዋል ይላል። ምክንያቱም 12 ነፋሳት ናቸው። 8ቱ የመዓት ነፋሳት፣ 4ቱ የምሕረት ነፋሳት ናቸው። 8ቱ ነፋሳተ መዓት ወጥተው በሚነፍሱበት ሰዓት አባር፣ ቸነፈር፣ ደዌ፣ መቅሰፍት ነው የሚሆነው። ነገር ግን ተወስነው ተገተው ይኖራሉ። እነዚህን ረቂቃን የሆኑ ነፋሳትን እግዚአብሔር ግን በኃይሉ በጥበቡ እንዳይወጡ አድርጎ እሱ በሚያውቀው ሁኔታ በሳጥን ዘግቶ አስቀምጧቸዋል። ተወስነው ተገተው የሚኖሩት ደግሞ በአራቱ ነፋሳተ ምሕረት ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ጀምሮ የተጻፈ ነገር አለ። ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበረ ያለው እዚህ ላይ የነፋስን ጠባይ ነው። አንደኛው የነፋስን ጠባይ ነው እና መሻፍቃን የሚባል ሊቅ ቅድም እንዳልኩት እስመ ነፋሳት ነፍሳቲሆሙ ለማያት፣ ነፋሳት ለውሃዎች ሕይወታቸው ናቸው ያለው ያጠሯቸዋል፣ ሕይወት ይሆኗቸዋል። ውሃ በራሱ ለራሱ ሕይወት አይደለም፣ ለሰው ልጅ ሁሉ ግን ውሃ ሕይወት ነው። ምክንያቱም ሕይወት ያለው ፍጥረት ሁሉ ያለ ውሃ መኖር አይችልም። ነገር ግን ለውሃ ደግሞ ሕይወቱ ማን ነው? ነፋስ ነው። ያ ንጹሕ ውሃ ሲጠጡት ለሰው ልጅ ሕይወት እንዲሆን የሚያደርገው የሚያጠረው ለውሃ ጤና የሚሆነው ማን ነው? ነፋስ ነው። ይህ ብቻ አይደለም። በትርጓሜ ኦሪት በጥምቀት የሚሰጥ የሀብተ መንፈስ ቅዱስ ምሳሌ ነው ተብሏል። ሌላው ቅዱስ ባስልዮስ ዘቂሳርያም እንደተረጎመው ቅዱስ ባስልዮስ እንደተናገረውም ከእመቤታችን ደመ ድንግልናን ከፍሎ ያዋሃደ የመንፈስ ቅዱስ ምሳሌ ነው ተብሎ ነፋስ በዚህ መልኩ ተተርጉሟል። እና ነፋስ በጣም ምስጢሩ ተፈጥሮውም ረቂቅ ነው፣ ትርጓሜውም ረቂቅ ነው። የትርጓሜ ሊቃውንት ስለ ነፋስ በጣም ብዙ አትተዋል። ቅድም እንዳነሳሁት ልዩ ምስጢር እንዲኖረው አድርገው ሐዲስ ኪዳን የተረጎሙ ኢትዮጵያውያን ሊቃውንት በዚህ መንገድ በጣም ብዙ ብለዋል። ለምሳሌ
ስምንቱን የመዓት የቁጣ ነፋሳትና የምሕረት ነፋሳት የሚለው ለይተው በምሳሌና በምስጢር ያስረዱ እነሱ ናቸው። እና ምን ይላሉ? ስምንቱ የመዓት ነፋሳት በነፈሱ ጊዜ በዓለም ላይ የሚመጣ መከራ አለ። የምሕረት ነፋሳት ሲነፍሱ ደግሞ የሚፈጠሩ ነገሮች አሉ። ለምሳሌ ስምንቱ ከነፈሱ ነፋሳት የመዓት በምድር ላይ ድርቅ፣ ሐሩር፣ ድምሳሴ፣ ጥፋት፣ አንበጣ፣ ያንበጣ መንጋ፣ ኩብኩባ እነዚህ ይመጣሉ። ሁለተኛ ደግሞ አራቱ የምሕረት ነፋሳት ደግሞ በነፈሱ ጊዜ በምድር ላይ ጠል ማለት ከድርቅ ውጭ የሆነ የልምላሜ ወቅት ማለት ዝናብ፣ ሕይወት፣ በረከትና ፈውስ በምድር ላይ ይሆናል። ይቀጥሉና ይህንን ወደ ምስጢራዊ ወደኛ መንፈሳዊ ሕይወት ደግሞ አምጥተው ተርጉመውታል። ለምሳሌ የመዓት ነፋሳት ሲነፍሱ ድርቅ፣ ሐሩር፣ ጥፋት፣ አንበጣ፣ ኩብኩባ እንደሚመጣ ሁሉ በዓለም ላይ ክደት ሲስፋፋ ስምንቱ የአይሁድ ወገኖች እነዚህ ጸሐፍት፣ ፈሪሳውያን የሚባሉት ካህናት የሚባሉት ማለት ነው፣ ሰዱቃውያን፣ ፈሪሳውያን የሚባሉት ስምንት ናቸው። እነዚህ ትምህርት ባስተማሩ ጊዜ የክደት ትምህርታቸውን ከሃይማኖት የወጣ ከክርስቶስ የወጣ ትምህርት በዓለም ላይ በሰለጠነ ጊዜ በምድር ላይ በዚያኛው ድርቅ እንደተፈጠረ በዚያኛው ነፋስ የክደት ትምህርት የሚያስተምሩ ሰዎች ሲበዙ ደግሞ በምድር ላይ ይብሰት አእምሮ የአእምሮ ድርቀት ይከሰታል በምእመናን ሕይወት ክደት ከበዛ። ሌላኛው ደግሞ መከራ ይመጣል በምድር ላይ ማለት ነው። ምክንያቱም እግዚአብሔር ሲካድ ማለት ነው፣ አልመለክ ሲል በአግባቡ። ቀጥሎ ደጋግ ሰዎች በስጋቸው ትልቅ አባቶች መንፈሳውያን በሞት እግዚአብሔር ይወስዳቸዋል። ለዓለም የሚጸልዩት ደጋግ ሰዎች በስጋ፣ ክፉ ሰዎች ደግሞ በነፍሳቸው ይጎዳሉ። በስጋ እንኳን ቢኖሩ በነፍሳቸው ከእግዚአብሔር ኅብረት ተለይተው ተስፋ ቢስ ይሆናሉ፣ ይጎዳሉ። አንበጣ የተባለው ደግሞ አላዊ ንጉሥ፣ ጨካኝ ንጉሥ፣ መናፍቅ ጳጳስ፣ ሃይማኖት የሌለው ጳጳስ ይመጣል። ምን ሲበዛ? ክደት ሲበዛ። አራቱ የምሕረት ነፋሳት የተባሉት አራቱ ወንጌላውያን ናቸው፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። የእነዚህ ትምህርት በጎላ እነዚህ ባስተማሩ ጊዜ ግን ለሰው እንደዚሁ 5 ነገሮች ይደረጉለታል። እንደ ጠል ትምህርት፣ እውነተኛ ትምህርት ሰው ያገኛል። እንደ ዝናም ሥጋ ወደሙ፣ እንደ ሕይወት መንፈሳዊ፣ እንደ በረከት መንፈሳዊ፣ እንደ ፈውስ ደግሞ የንስሐ ሕይወት ሰው ይኖረዋል። እነዚህ አራቱ ባህሪያት ዓለምን በሙሉ የሚገዙ ናቸው። ለምሳሌ የነፋስ ወቅት አለ፣ የመሬት ወቅት አለ፣ የእሳት ወቅት አለ፣ የውሃ ወቅት አለ። ከመስከረም 26 እስከ ታኅሳስ 25 ያለው ዘመነ መጸው ይባላል፣ የነፋስ ዘመን ነው። ስለዚህ ያንን መተርጉማኑ ሲገልጹ ምን ይላሉ? ወርሃ መጸው ወይም የነፋስ ወር በቅዱስ ሉቃስ ወንጌላዊ ይመሰላል። ለምን? አንደኛ በአምሳለ ነፋስ የሚሰጥ የመንፈስ ቅዱስን ነገር በወንጌሉም በሉቃስ ወንጌል፣ ሁለተኛም ደግሞ በሐዋርያት ሥራ ቅድም ዋመ ተፈጸመ መዋዕለ ጴንጠቆስቴ ብሎ የመንፈስ ቅዱስን መውረድ በስፋት የጻፈ ቅዱስ ሉቃስ ነው። መንፈስ ቅዱስን ሕይወትነቱን በስትንፋስ ወይም በነፋስ ነው የገለጹት ሊቃውንቱ እነ ቅዱስ አግናጤዎስ፣ ሌሎችም አባቶች የሥላሴን ከዊን ሲገልጡ አብኒ ልቦሙ ለወልድ ወለመንፈስ ቅዱስ፣ አብ የወልድና የመንፈስ ቅዱስ ልባቸው ወይም በአብ ልብነት ያስባሉ። ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ፣ ወልድ ደግሞ ቃላቸው ነው ለማንና ለማን? ለአብና ለመንፈስ ቅዱስ። መንፈስ ቅዱስኒ እስትንፋሶሙ፣ መንፈስ ቅዱስ ደግሞ ለአብ ወለወልድ፣ የአብና የወልድ ሕይወታቸው ነው። በመንፈስ ቅዱስ ሕይወትነት ነው በአንድ ሕይወት የሚኖሩት፣ በወልድ ቃልነት ነው የሚናገሩት፣ በአብ ልብነት ነው የሚያስቡት የሚለውን ትምህርት አባቶቻችን በዚህ መንገድ አስተምረዋል። ማለት የመንፈስ ቅዱስን ሕይወትነት ገልጠዋል። በብዙ መንገድ ተመስሏል ነፋስ በብሉይም በሐዲስም ለተለያየ አገልግሎት ስለሚውል ለክፉም ለበጎም ተመስሎ ልናገኘው እንችላለን እና ሁለቱንም አነጻጽሮ ማየት ይጠበቃል። ለምሳሌ በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 41 ላይ ነፋስ በመከራና በረሃብ ተመስሎ በችግር ተመስሎ ተገልጧል። ለምንድን ነው ይሄ የሆነው? የግብፁ ንጉሥ ፈርዖን ህልም አይቶ ነበረ እና አንዱ ህልም ከምስራቅ በመጣ ነፋስ የተመቱ የሰለሉ የደከሙ ማለት ነው የቀጨጩ የስንዴ ነዶዎችን ተመልክቶ ነበረ
እና እነዚያን ወፋፍራሞች የሆኑ የስንዴ ነዶዎች ሲውጧቸው ተመልክቶ ነበረ። እና እነዚያን ነዶዎቹን ያቀጨጫቸውና ያደከማቸው ከምስራቅ የመጣው ነፋስ ነው ይላል። ስለዚህ ይሄ የሚያሳየው ምንድነው? በኋላ ዮሴፍ ይህን ሕልም ሲተረጉምለት 7ቱ የወፋፈሩት የስንዴ ነዶዎች 7 የጥጋብ ዘመናት ናቸው። የቀጨጩት በምስራቅ ነፋስ ተመተው የቀጨጩት ደግሞ ከጥጋቡ ዘመን በኋላ የሚመጣው የረሃብ ዘመን ነው ብሎ ተርጉሞለታል። ስለዚህ ያ የረሃብ ዘመንና የመከራ ዘመን የተመሰለው እነዚያ ነዶዎች ዘመናቱን ያቀጨጫቸው ምንድነው? ነፋስ አይደለ? ስለዚህ ነፋስ የመከራ የረሃብ የችግር ጊዜ ምሳሌ መሆኑ በዚህ መንገድ ተገልጿል በብሉይ ኪዳን ማለት ነው። ሁለተኛው መዝሙረ ዳዊት መዝሙር 18 ላይ ወረሴ ጽልመተ ምስዋሮ ዋውዶሂ ጽላሎቱ መሰወሪያውን ጨለማ አደረገ ብሎ ስለ ጌታ ይናገርና ጨለማ ማለት የማይመረመር ባህሪ ያለው መሆኑን ገልጾ ወሰረረ በክነፈ ነፋስ ይላል። በነፋስ ክንፍ ሆኖ በረረ ብሎ ነፋስ የነፋስ ክንፍ የተባሉት ቅዱሳን መላእክት ናቸው። ስለዚህ እዚህ ላይ ነፋስ ደግሞ የመላእክት ምሳሌ መላእክትን ከነፋስና ከእሳት ፈጥሯቸዋል ይሉና አባቶቻችን ከነፋስና ከእሳት ተፈጥሮስ ቢሆን ኖሮ በሞቱ ነበር። ምክንያቱም እኛ ከነፋስና ከእሳት ሰዎች ስለተፈጠርን ነው ምን ሞተው ከአራቱ ባህሪያተ ሥጋ። ስለዚህ እነሱን ግን ከነፋስ የተባለው ረቂቃን እና ፈጣኖች መሆናቸውን ከእሳት ደግሞ ፈጻሚያነ ፈቃድና ኃያላን መሆናቸውን ለመግለጽ በነፋስ ተመስለዋል። ስለዚህ ረቂቅ በመሆናቸው ምክንያት በረቂቃን በዘባነ ኪሩብ በኪሩቤል ጀርባ ተቀምጦ ሲሰለስ ሲቀደስ የሚኖር አምላክ መሆኑን ለመግለጽ በረቂቃኑ መላእክት ማለት ነው። ወረሴ በክነፈ ወሰረረ በክነፈ ነፋስ በነፋስ ክንፍ ሆኖ በረረ ተባለ ማለት። ሌላኛው የነፋስ ምሳሌ በመጽሐፈ ኢዮብ ምዕራፍ 6 ላይ ተስፋ የሌለው ሰው ንግግር የነፋስ ምሳሌ ሆኖ ተገልጧል። የሚናገረው ነገር ተስፋ የለውም፣ የሚፈጽመው ግዳጅ የለውም። ስለዚህ ምን ይላል ኢዮብ? ተስፋ የሌለው ሰው ንግግር እንደ ነፋስ ነው ይላል። ከዛ ደግሞ ወደ አዲስ ኪዳን ስንመጣ በማቴዎስ ወንጌል ምዕራፍ 7 ላይ ጌታ አስተምሮበታል። ነፋስ ነፈሰ ማለት በተርጉማን ሲተረጉሙ የገዛ ቤተሰቦቹ፣ ዘመዶቹ፣ ሚስቱ ንጉሥ የወደደውን ዘመን የወለደውን ይዘህ ለምን አትኖርም ይሉትና ያን ሰው ሃይማኖትን እናስለቅቅህ ከምትሞት መከራ ከምትቀበል ከምትታሰር ያንተና ሃይማኖት ንጉሱ ጠልቶታል፣ ዘመኑ ጠልቶታል፣ ስለዚህ እሱን ተው ብለው በጎ መካሪዎች መስለው የሚመክሩ የቅርብ ዘመዶች ናቸው ነፋሳት የተባሉት። ከዚያ ውጭ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ ስለዚህ እኔ ያለ ሐሳብ እንደሚሮጡ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም፣ በዓላማ ነው ተጋድሎ የምፈጽመው። ስለዚህ ያለ ዓላማ የሚያገለግል ሰው ነፋስ እንደሚጎስም የነፋስ ምሳሌ ሆኗል ማለት ነው። ስንጠቀልለው የመጨረሻው ግን ነፋስ የመንፈስ ቅዱስ ምሳሌ ሆኖ ተገልጧል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ዋመ ተፈጸመ መዋዕለ ጴንጠቆስጤ መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋስ አውሎ 50ኛው ቀን በተፈጸመ ጊዜ ባለ ጴንጠቆስጤ የሚባለው ከትንሣኤ ቀጥሎ ያለው 50ኛው ቀን ማለት ነው። እሱ በተፈጸመ ጊዜ መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋስ አውሎ እንደ አውሎ ነፋስ ያለ ድምፅ ከሰማይ መጣ። ከዛ ወነበረ ዲበ ኩሎሙ በሁሉም ላይ ያረፈባቸው። ያ በአውሎ ነፋስ አምሳል በሐዋርያት ላይ ያረፈው መንፈስ ማን ነው? መንፈስ ቅዱስ ነው። ረቂቁ እግዚአብሔር በረቂቅ የነፋስ ክንፍ ላይ ይሄዳል ተብሏል። አየው፣ በረቂቅ ከዛ ነፋስ የመንፈስ ቅዱስ ምሳሌ ነው ብለናል። ረቂቃን ለሆኑ ነገሮች ሁሉ ምሳሌ ይሰጣል። ግን አብዛኛውን የሚሰጠው ደግሞ ለበጎ ነገር ነው። ዘፍጥረት 11 ላይ ባለው የመዓቱ መገለጫ ነው የሆነው። ጥቅምተ ሰናዖርም አፍርሶበታል፣ ብሲት ዘማንም ሰቅሎበታል፣ በነፋስ ማለት ነው። የኋላ ሊቃውንት ወንጌልን ሲጽፉ ሲያብራሩ አራቱን ወንጌላውያን የሰየሟቸው ወይም ከሰየሙበት መካከል አንዱ በአራቱ ነፋሳተ ምሕረት ይመሰላሉ ብለው። ምክንያቱም በአራቱ ነፋሳተ ምሕረት 8ቱ ነፋሳተ መዓት ተወስኖ ተገተው እንደሚኖሩት ሁሉ የ8ቱ ቤተ አይሁድ ትምህርትም ተወስኖ ተገቶ የሚኖረው ኑፋቂያቸው ክደታቸው
በአራቱ ወንጌላውያን ትምህርት ስለሆነ ምስጢር ማጠቃለል ስለማይቻል ግን ከጥያቄው አንጻር በዋናነት ረቂቃን የሆኑ ነገሮች ሁሉ ምሳሌ ሆኖ የሚቀርባቸው ነፋስ ነው። እግዚአብሔር ኃይሉን ገልጦበታል። ኋላም ሀብተ መንፈስ ቅዱስ በስተንፋስ ወይም በአምሳለ ነፋስ ተሰጥቷል ማለት ነው። አሁን ነፋስ ሁለንተናው በሙሉ መንፈስ ቅዱስን ይመስላል ይወክላል ለማለት አይደለም። እኛ መንፈስ ቅዱስን እንድንረዳው ግን አባቶቻችን በዚህ ዓለም በመናውቃቸው ነገሮች መስለው አስረድተዋል። በግብረ ሐዋርያት ምዕራፍ 2 ላይ ተጽፎን እንደምናገኘው ወአመ ተፈጸመ መዋዕለ ጴንጠቆስጤ ነው የሚለው ወንዝሃለው ሁሉም አሐተኔ ህቡረ 50ኛው ቀን በተፈጸመ ጊዜ ሁሉም በአንድነት ሳሉ መጻ ድምፅ እምሰማይ ከመ ድምፀ ነፋስ አውሎ ከወደ ላይ ከወደ ሰማይ እንዳውሎ ነፋስ ድምፅ ያለ ድምፅ ነግዶ ተሰማ። ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ለምን በነፋስ ተመሰለ? አንደኛ ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነውና። ሁለተኛ ነፋስ ኃያል ነው፣ መንፈስ ቅዱስም ኃያል ነውና። ሶስተኛ ነፋስ ፍሬውን ከገለባ ገለባውን ከፍሬ ይለያል። መንፈስ ቅዱስም ኃጥአንን ከጻድቃን ጻድቃንን ከኃጥአን ይለያልና። አራተኛ ነፋስ በምላት ሳለ አይታወቅም። አለ አይደል? ታዲያ እንዴት ነው የሚታወቀው? ባሕሩን ሲገስጽ ዛፉን ሲያናውጥ። መንፈስ ቅዱስም በምላት ሳለ አይታወቅም። እንዴት ነው የሚታወቀው? ቋንቋ ሲያናግር፣ ምስጢር ሲያስተረጉም። አምስተኛ ነፋስ መንቅሒ ነው ማለት የሚያነቃ ነው። ደኑን፣ እጽዋቱን፣ ማንኛውንም ነገር የሚቀሰቅሰው የሚያነቀው ማን ነው? ነፋስ ነው አይደል? ነፋስ ካልደፈሰ ዛፎቹን ጸጥ ነው የሚሉ። ነፋስ በነፈሰ ጊዜ ግን ወዲያ ወዲህ ይላሉ። እንዳርጎ የሚያንቀሳቅሳቸው የሚያነቃቸው ማን ነው? ነፋስ ነው። መንፈስ ቅዱስም መንቅሒ ነው፣ ያነቃል። ስድስተኛ ነፋስ መዓዛን ያመጣል። መንፈስ ቅዱስም መዓዛ ጸጋን ያመጣልና። ሰባተኛ ቅድም እንደጠቀስኩት በነፋስ ጥቅመ ሰናዖርን አውድሞበት አፍርሶበት አጥፍቶበት ነበረና ለመዓት እንጂ ለምሕረት አልተፈጠረም እንዳይሉ ለምሕረትም እንደተፈጠረ ለማጠየቅ መንፈስ ቅዱስ በአምሳለ ነፋስ ወርዷል። በአምሳለ እሳት በሐዋርያት ራስ ላይ ተቀምጧል። ያን ጊዜ ሐዋርያት በዓለም ያለው ሁሉ ቋንቋ ተገልጾላቸዋል። ከብሌት ታድሰዋል፣ በአይምሮ ጎልምሰዋል። የሚፈሩ የነበሩት ጨካኞች ጥዋን ሆነዋል። አንድ የዕብራይስጥ ቋንቋ ብቻ ይናገሩ የነበረ ያንም አስተካክለው ይናገሩት ነበረ። አሁን ግን ዕብራይስጥን ቋንቋ በርቱ አንደበት ተጨማሪ 71ን አጠቃላይ 72 ቋንቋ በርቱ አንደበት ማለት በቀን አንደበት እንዲናገሩ ሆነዋል። ስለዚህ ነፋስ የመንፈስ ቅዱስ ምሳሌ ነው። ለረቀቁ ነገሮች ምሳሌ ሆኖ ይቀርባል። በጣም ረቂቅ ነው። ምንም ረቂቅ ቢሆን ግን ከነፋስ የሰው ነፍስ ትረቃለች። ከሰው ነፍስም የመላእክት አካል ይረቃል። ከመላእክት አካልም ባሕርየ መላእክት ይረቃል። ከባሕርየ መላእክት አካለ ሥላሴ ይረቃል። ከአካለ ሥላሴም ባሕርየ ሥላሴ ይረቃል ብለው የኛ ሊቃውንት በዚህ ደረጃ አብራርተዋል።